ዛሬ ደግሞ በጣም ነው ያማረብሽ። ቴንክ ዩ ማሞዬ። በአካባቢ ብትሄድ ያልመታውት ፖሊስ የለም፣ ያልመታውት ሰው የለም። እዚህ በነፃነት ፎቆችን መዳፈር አሁንም እየሄደ ነው። ያቀበጥኩት አይደለም። የኢትዮጵያ ወጣት ሊተኛ ሲል የሚያሳስቡት 5 ሐሳቦች። ሰላም የቦስ ሜን ተከታታዮች፣ ዛሬም ባሪፍ ቪዲዮ ተመልሼ መጥቻለሁ። ዘና ፈታ ይላሉ ከቦስ ጋር። ወደ ቪዲዮቹ እንሂድ። የቀበጡለት የሚባለው እንደዚህ ሲሆን ጎበዝ ነው ወዳጄ። በ2016 ቸግሮ በ2017ም ከቸገረ አይዞ በ2018 ትለምደዋለህ። ደስ ይላል የምር። ከጠበቅነው ነገር ወጣ ያለ ነገር ነው አመላለሱ ነው። ታኩር በጎግቶት አይደለ የፈመሰው፣ እኔ ደግሞ በጎግቶ ፈምሳለሁ ማለት ነው። እንደዚህ ነው ነው ታኩርማ ጉፈመሰ። በቃ አሁን እኮ በቃ እሱ አለፈ። በሌላ ነገር ደግሞ ፈልግ የሚወጋክ ነገር ወይ በበሬ ሞክር። ጉራ አይደለም። እኔ የተመሰከረልኝ ሰው ነኝ። በአካባቢ ብትሄድ ያልመታውት ፖሊስ የለም፣ ያልመታውት ሰው የለም። መምህር ሁሉ መታለ መምህር። እኔ መምህር ሌዘር ጃኬት ቀምቼ ይጃቃል። የአማርኛ መምህር ይሄ የሰማ ነው። የሚጠጣበት ቤት ቢራ እየጠጣ በቃ ሽጉጥ አውጥቼ እንደዚህ ጆሮ ላይ ማለት አውልቄን ጃኬት ነው፣ አዲስ ጃኬት ይዤበት እጃለሁ። መምህሩን እኮ አዲስ የሚባል መምህር ደብሮኝ ማለት ነው። ብሩኝ ሳይደብር እንደልቶ ነበር። ይሻላል ና ወጣምሻውና ጠጋ በለ። መንግስት የኑሮ ውድነቱን ለማረጋጋት ምን እየሰራ ይመስላል? እስኪ አንተና አመለካከት ንገረኝ። አንተ ግልጽ አድርገህ ንገረኝ። መንግስት እንግዲህ የኑሮ ውድነቱን ለማረጋጋት እየሰራለው ኩሻፕና ፑላፕ ነው። ብሎ ደግሞ ፖሊስ ምናምን ይሰራል፣ ስኳት ምናምን ይሰራል። ምን አለ መንግስት ላይ ቀልዳል። መቶ አለቃ ሂድ አስገባ። አንተ መንግስት ላይ ማለት አልተግባባንም። እዚህ አሁን ኑሮ ተወደደ ይላሉ አይደለ እንዴ? ጎረቤት ሀገር ቤት ና አይደለ አንተና እንደምን ፈልግ አይደለም ኑሮ ተወደደ አይደለ? ፍለሻፍና ፑላፕ እየሰራ ነው። መሽ ነው የሚሮጠው። አሜሪካዊ ሲቲዝን ሆኜ ፓስፖርት ሲሰጠኝ የሆነ የተሰማኝ ስሜት ነበር። አንደኛው ስትሪት ላይ እንደዚህ በነፃነት ፎቆችን መዳፈር፣ ፖሊስ መዳፈር፣ ራሴን ሪኮርድ ማድረግ ምናምን ሰው መገላመጥ። ካበሻ እኮ በቃ መቼም አበሻነቱን አይለቅም። የትም ሀገር ቤት ዩሮፕም ሄድ አሜሪካም ሄድ በቃ የፈለገው ዓለም ላይ ሄድ በቃ አሁን እንደሰማችሁ አስናት። እሺ ወደፊት ምን መሆን ነበር የምፈልገው አንተ? እሺ አንተስ? ያለማችን ባላበት። እሺ አንቺስ? አኔስ እንግዲህ ደውልልሻል። እና የዓለማችን ሀብታም ሆኖን ከአንተ ጋር ልትሆን ነበር። የዓለማችን ሀብታም ይቀጥራል አንተ። ወይኔ አባቴ መሬቱ በጣም ናፍቆ ነበር። ወይኔ አባቴ ልትሄጂ ነው አንቺ ልጅ? ፍቅረኛዬ ጋር ያልኩሽ። ቆይ ግን ስትገናኙ ምንድነው የምታደርጉት? ያው መጀመሪያ ካፌ እንገባና ሻይ ቡና እንላለን። ከዛ ሲኒማ ገብተን ፊልም ምናምን እናያለን። ያውልሽ ልጄ የዘመን ወንድ አይታመንም። እጅሽን ይይዝሻል፣ አቅፎ ይስምሻል። ከዚያም እሱ ከላይ አንቺ ከታች ሆናችሁ የምታረጉን ነገር የቤተሰባችንን ክብር ያዋርዳል። አደራ ልጄ፣ ይኸው አደራ ብዬሻለሁ። የቤተሰባችንን ክብር እንዳታዋርጂ እሺ? እማዬ አደራ ተብላለች። እንግዲህ እሺ ማሞዬ እንደባለፈው ማታኛ ቤት ራት ተጋብዘሃል። እማዬ ይዘሽው ይላኛለች። እሺ እኔ ፍቅር አልቀርም፣ እመጣለሁ። ዛሬ ደግሞ በጣም ነው ያማረብሽ። ቴንክ ዩ ማሞዬ። እና ወደ ሩማችን ገብተን ብንጫወት ደስ ይለኛል። ተጫወቱ ማለት ነው። የኔ ልጅ መጣሽ? እንዴት ነበር? እማዬ ብታይ ልክ አንቺ እንዳልሽ የሚሆነው መጀመሪያ እጄን ያዘኝ፣ ከዛ መሳሳም ጀመርን። ከዛ እሱ ከላይ እኔ ከታች ሆኜ የቤተሰባችንን ክብር ላይ አዋረድ ሲል ገለበጥኩትና እኔ ከላይ እሱ ከታች አድርጌ የእሱን ቤተሰብ ክብር አዋረድኩለት። አበስኩ፣ ገበርኩ። አንቺ ሲለያል የምር ይለያል። አንደኛ ቀልድ የሆነ ከዛሬው
ወድጄዋለሁ። ቤተሰቡን ክብር አብሮ አሁንም እየሄደ ነው። ያዘው 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 እየሄደ ነው። አውሮፕላኑ ሳይሆን ያንተ አእምሮ ነው። አልቆምም፣ ብዙ ቦታ እየሄደ ነው። እየሄደ ነው። አይምሮክ ነው የሚሄደው፣ አይሮፕላን አይደለም እያለ ነው እንግዲህ። ዲስፕሌይ ላይ ነው እየሄዳለሁ። ምንድን ነው የሚሄደው? ግባ ግባ ግባ። ወይ እንዴት ነበር? እንዴት ነህ? ጠፋ ሰላም። ምን እግር ጣለ? እኔ ልጅ አንድ ጉዳይ እዚህ ሆኜ የምጨርሰው ጉዳይ አለ። እሺ አንተ ከሆኜ እኮ ሊጨርሰው እኮ ብዬ እኮ ነው። ስንት ጊዜ ይፈጃል ጉዳዩ? ጉዳይ ትንሽ ነው። አንድ 3 ወር። በጣም አሪፍ። ይኸውልህ የቤት ኪራይ 5000 ነው የምከፍለው እኔ እና በወር 2500 ይደርስብሃል አንተ። የሶስት ወር 7500 ቀድመህ ታስገባለህ ለእኔ። እሺ 7500 ይከብደኛል። ጤፍ አልሸመትልህም። በጣም አሪፍ። ውሃና መብራትም ትከፍላለች። ውሃና መብራትም ይመጣብሃል። ምንድን ነው አጎቴ ከያዘ ለረፍ ብዬ እኮ ነው የመጣሁት። ኪራይ እኮ አይደለም ከራይ እኮ አይደለም። ይኸውልህ የዋሁ ስማኝ፣ የዋሁ እኔ ጋር ነው የሚቀንሰው። ያኛው አጎትህ 10000 ብር ነው የሚደርስብህ አንተ ገብተህ ይዘህ ያኛው ገብተህ 10000 ብር እኔ ጋር ነው 2500። የምን መጨማለቅ ነው? የምን መጨማለቅ ነው? ምንድነው የምትጨማለቀው? ምንድነው ዘመድ ትላለህ እንዴ? እኛ ቤት እግሬ ይርገጥ አንድ ቀን አታድርም። አበሻቅጬ ነው ማስወጣ። ሰላም ነው ዶክተር? ወይ ሆዴን አሞኝ ነበር ለመታክ። ኦኬ ስም ማን ነው? አሮን አሮን ይታገሱ ነው። እሺ አይ በዚህ ሽብልቃት ስምህን ምን ነው ፈለግሽኝ? መላክ አዎ ይሄ ልጅ እኔ ምርር ስልችት አድርጎኛል። ከአቅሜ በላይ ሆኗል። ቀጣው ስለ አልቀጣ ብለህ ይኸው ባለጌ ሆኖልሃል። የኔ ልጅ ምን አድርጎ ነው? ይኸው ከማንም ጋር ግንብ ስር እየሄደ ይላላሳል። በዛ ላይ ደግሞ ቦርሳዬ ውስጥ እየገባ ያለኝን ብር ፍት አድርጎ ጨርሶታል። የኔ ልጅ አዎ ዝም ብዬ ያቀበጥኩት አይደለም አንተ ሲኔ እኔ ስራሽ አቃጠልልሃለሁ። ሄደ ተባረከ መቻችልኝ ያለ አይደለ አንተም ብሎ ቅጣው አላልሽም እንዴ? ታዲያ ራስ ትደበድባለህ እንዴ? ይሄኛውን ነው እንጂ ካሁን በኋላ እዚህ ቤት ምንም አይነት መጠጥ መጠጣት አይቻልም። ኳስን መክፈት አይቻልም። ኧረ ተይ ይቅርብሽ። ወጣላ ተስማምታችሁ ለመኖር ሞክሩ። ብዙ ጊዜ ትዳር እንደዚህ ነው። ኳስ አይቻልም ምናምን አይቻልም። መገደብ የለባችሁም ራሳችሁ። አንተም የሷን አንዳንድ ነገሮች ማክበር አለበት፣ እሷም ያንተን አንዳንድ ነገሮች ማክበር አለባችሁ። ፍላጎታችሁ ከዛ ነው ወደ አንድ መምጣት እንጂ እንደዚህ አይነፋም። ይዘው መውጣት ነው። ምን አይነት ብር ነው? ምን አይነት እንዴት ነው አብሮ ነው? ጋይስ አስባችሁታል? እሳትና ቤንዚን ምናምን አብሮ ሲቀመጥ ለማለት እኮ ነው። የኢትዮጵያ ወጣት ሊተኛ ሲል የሚያሳስቡት 5 ሀሳቦች ምንድናቸው? አንደኛ ሽንት ተነስቼ ልሽና ወይስ እንደዚሁ ይዤው ልተኛበት እያለ ያስባል። ሁለተኛ አሁን በተኛውበት ሞት ገነት ነው ወይስ ገሃነም ምገባው ብሎ ይጨነቃል። ሶስተኛ ልብሱን አውልቆ መተኛት ይፈልጋል፣ ግን ድንገት ሌሊት የሆነ ነገር ቢፈጠርስ ራቁቴን ልሮጥ ነው ብሎ ያስባል። አራተኛ ሚገርም ወጣ ያለ የሥራ ሐሳብ ይመጣለታል፣ ግን ጠዋት ተነስቶ ሲያስበው ማይረባ ሐሳብ ነው። አምስተኛ ነገ በጠዋት ነው ምነሳው ይላል፣ ግን አላርም አይቀጥርም ከተኛው ይረብሸኛል ብሎ። ከእናንተ ስንቱ ከአምስቱ ስንቱ ይገልጻቸዋል? እኔ ሁለት ነው ያገኘሁት። ስንቱ ይገልጻቸዋል? የካሩ ቁሬ ነኝ። ቁራ ይባላል። እሺ ሌላ ጊዜ ብዙ ቁራ ላይ አረፊ አንቺ ነው የጣለኝ። ሰዱን ተው። አሪፍ ዕቃ የፋዘር ነው። በቃ ምን ነው አባትማ አባት ምንድን ነው እርገጠው ሲባል አባት ይሄን እንደረገጠው ፋዘር ወጣትነት ተባለ 200 ስጭኝ። በቃ 200 እንካ ምን ነው እንደውም ለኳስ ይውላል አትስጥበት። አረ ሶርጅ ተኳስ አይጭ። አረ ስፖርት ይጣበዝብ ብሎ ምን ቸግሮ ይመስሎ ነው እንዴ? እና እባክህ ጦጣ ማይዘለው ብር አለኝ ቤት ውስጥ እና አንድ ዋንት ዘለለው ና ተቀቀኝ እባክህ። ምን እንደውም ቁሚ ማውጣት አይደለም ያልኩት ቁራሌ ይውላል ያልኩት ለቁሚ ተሽጠላ ማለት አንተ ሲጀመር ቁራሌ አይደለም አንተ ሌባ ነው። እስካሁን የነበረው ቆይታ ይመስል ነበር። ዘና ፈተንበራችሁ ተስፋ አደርጋለሁ። ቦስ ነኝ። በቀጣይ በአሪፍ ቪዲዮ እስክንገናኝ ድረስ ላይክ፣ ሰብስክራይብ አድርጉ። ባይ